ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ማንቸስተር ዩናይትዶች ካርሎስ ባሊባን ለማስፈረም ተቃርቧል። እንደዚሁም አስቶን ቪላዎችም ለኦሊ ዋትኪንስ የቀረበላቸውን ጥያቄ ውድቅ እንዳደረጉም እየተዘገበ ይገኛል። ጆ ፔድሮም በቼልሲ የሚያቆየውን አዲስ ኮንትራት መፈረሙም ተዘግቧል። እነዚህንም የዝውውር ዘገባዎች በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ጆ ፔድሮ ነው። ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት ጆ ፔድሮ እስከ 2032 ድረስ የሚያቆየውን አዲስ ኮንትራት በቼልሲ ተፈራርሟል እያለን ይገኛል። እንደሚታወቀው ቼልሲዎች ይህንን ተጫዋች ከብራይተን ነበር በ2025 የክረምት የዝውውር መስኮት ማስፈረም የቻሉት። ላለፈውም አንድ ዓመትም በቼልሲ ሲጫወት መመልከት ይችለናል። ባለፈው ሲዝንም በአጠቃላይ ለቼልሲ ባደረጋቸው 55 ጨዋታዎች 26 ግብና 7 አሲስት ማስመዝገብ ችሏል። ይህ ማለት እንግዲህ የ33 የጎል አስተዋጽኦ ማድረግ የቻለ ተጫዋች ነው። በአጠቃላይም ባሳየው እንቅስቃሴ 7.0 ሬቲንግም የተሰጠው ተጫዋች ነው። እናም ይህንን እንቅስቃሴውን ተመልክተው እስከ 2032 ድረስ የሚያቆየውን አዲስ ኮንትራት ሊያስፈርሙት ችሏል። በዘገባው አያይዞ እንደተናገረው ከሆነ ለቀጣይ በተለይ በዣቪ አሎንሶ ስር ለሚገነቡት ቡድን ወሳኝ ተጫዋች ሆኖ ስለታመነበት አዲስ ኮንትራት ሊያስፈርሙት እንደቻሉ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ በብራይተን ቤትም ጥሩ የሚባል እንቅስቃሴን ሲያደርግ መመልከት ችለናል። በቼልሲ ቤትም ጥሩ እንቅስቃሴን ባለፈው ሲዝን ማድረግ ችሏል። ከዚህ በኋላ በዣቪ አሎንሶ ስርም በጣም ጥሩ የሚባል እንቅስቃሴን ያደርጋል ተብሎ ይጠበቃል። ቼልሲዎች በዚህ የክረምቱ የዝውውር መስኮት ጥሩ የሚባሉ ተጫዋቾችን ማስፈረም ችሏል። በተለይ በዋነኝነት ሞርጋን ሮጀርስን ከአስቶን ቪላ በ117 ሚሊዮን ፓውንድ ማስፈረም ችሏል። ይህ ተጫዋችም ለቼልሲ በጣም ትልቅ ግልጋሎትን ይሰጣል ተብሎ ይጠበቃል። በተጨማሪም የክሪስታል ፓላስ ተጫዋች የነበረውን ማክሲነስ ላክሮንን በ52 ሚሊዮን ፓውንድ ማስፈረም ችሏል። ይህ ተጫዋችም የተከላካይ መስመሩን ያጠናክራል ተብሎ ይጠበቃል። ከነዚህ በተጨማሪም ደግሞ ዳኒ ዌልቤከንና እንደዚሁም ጆርዳን ሄንደርሰንም ወደ ቡድኑ መቀላቀል ችሏል። እነዚህ ደግሞ ለቡድኑ የበለጠ ልምድ እንዲሰጡ ተብለው የመጡ ተጫዋቾች ናቸው። በተለይ ጆርዳን ሄንደርሰን በሊቨርፑል በቆየባቸው ዓመታት ሁሉንም ዋንጫዎች ማሳካት የቻለ ተጫዋች ነው። በተለይ ዋንጫዎቹን ሲያነሳም ደግሞ የቡድኑ አምበልም ጭምር ነው የነበረውና ይህንን ልምድ ይዞ ነው ወደ ቼልሲ የሚመጣውና ቡድኑን በልምድ ባላቸው ተጫዋቾች ለመሙላትም እነዚህን ሁለት ተጫዋቾች ማስፈረም ችሏል። አሁን ደግሞ ጆ ፔድሮን እስከ 2032 ድረስ በቼልሲ እንዲቆይ ውሉን ሊያራዘሙለት ችሏል። እንደሚታወቀው ቼልሲ በቀጣይ ዓመት በየትኛውም የአውሮፓ ውድድር ላይ አይሳተፍም። ይህንንም ተከትሎ እንግዲህ በፕሪሚየር ሊጉ ላይ ትልቅ ተፎካካሪ ሊሆን ይችላል ተብሎ ይጠበቃል። በተለይ እነዚህ ያስፈረማቸው ተጫዋቾችን ስንመለከት ደግሞ ይህንን እድሉን እንደሚጨምርለት ነው እየተነገረ የሚገኘው። በመቀጠል የምንመለከተው ኦሊ ዋትኪንስን ነው። ፋብሪዚዮ ሮማኖ ይዞት በወጣው ዘገባ መሰረት የሳውዲ ክለብ የሆነው አልሂላል ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ለአስቶን ቪላዎችም ይህንን ተጫዋች ለማስፈረም 45 ሚሊዮን ዩሮ ፓኬጅ አቅርበውላቸው ነበረ። ነገር ግን ይህንን ጥያቄያቸውን አስቶን ቪላዎች ውድቅ ሊያደርጉባቸው ይችሏል። ነገር ግን አልሂላሎች በድጋሚ ይህንን ተጫዋች ለማስፈረም ሌላ ጥያቄ ይዘው ይመጣሉ ተብሎ ይጠበቃል። በተለይ ሰሞኑን በወጡ ዘገቦች መሰረት አልሂላሎች ከካሪም ቤንዜማ ጋር መለያየት ይፈልጋሉ ነው እየተባለ የሚገኘውና በሱ ምትክ ኦሊ ዋትኪንስን ለማስፈረም ፍላጎት እንዳላቸው ነው የተዘገበውና በቅርቡ ሌላ ጥያቄ ይዘው ይመጣሉ ተብሎ ይጠበቃል። በተጨማሪም ኦሊ ዋትኪንስም ወደ አልሂላል ለመዘወር ፍላጎት እንዳለው ነው እየተነገረ የሚገኘው። እናም የዝውውር መስኮቱ ከመዘጋቱ በፊት ይሄ ተጫዋች ወደ አልሂላል ሲዘዋወር ልንመለከት የምንችልበት እድል እንዳለ እየተነገረ ይገኛል። አስቶን ቪላዎችም ኦሊ ዋትኪንስ ከክለቡ የሚለቅ ከሆነ ብለው የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። በተለይ በዚህ ሰዓት በዋነኝነት እየተመለከቱት የሚገኙት ኒኮ ጃክሰን ነው። ምናልባትም ኦሊ ዋትኪንስ የሚለቅ ከሆነ ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ተናግሯል። በተጨማሪም አስቶን ቪላዎች በዛሬው ዕለት ሁለት ተጫዋቾችን ማስፈረማቸውን ይፋ አድርጓል። አንደኛው ማቴዎ ሩዲገርስ ሲባል ተጫዋቹን ከአትሌቲኮ ማድሪድ ነበረ ማስፈረም የቻሉት። ለተጫዋቹም 25 ሚሊዮን ዩሮ በቀጥታ የሚከፈል እንደዚሁም እየታየ የሚጨመር 1.5 ሚሊዮን ዩሮ ለመክፈል ከስምምነት ላይ መድረስ ችሏል። ሁለተኛው ተጫዋች ደግሞ የጃፓን ብሔራዊ ቡድን ግብ ጠባቂ የሆነው ዚዮን ሱዙኪ ነው። ለግብ ጠባቂውም አስቶን ቪላዎች 30 ሚሊዮን ፓውንድ ወይም ደግሞ 35 ሚሊዮን ዩሮ ለፓርማ መክፈል ችሏል። የዚህ ግብ ጠባቂ መፈረምም ምናልባትም ኢሚሊያኖ ማርቲኔዝ በአስቶን ቪላ ያለው ቆይታ እንዳበቃ ሊያሳይ ይችላል ነው እየተባለ የሚገኘው። ይህ ግብ ጠባቂ እንግዲህ ከዚህ ቀደም ከፒኤስጂ ጋር ስሙ በስፋት ሲያያዝ ነበረ፣ ወደዛም ያመራል ተብሎም ሲጠበቅ ነበረ። ነገር ግን አስቶን ቪላዎች በስተመጨረሻ ተጫዋቹን ሊያስፈርሙት ችሏል። እንደዚሁም ማንቸስተር ዩናይትዶችም ከዚህ ቀደም እዚህ ተጫዋች ላይ ፍላጎት ነበራቸው። ነገር ግን የማንቸስተር ዩናይትድን ጥያቄም ውድቅ እንዳደረገም ነው እየተነገረ የሚገኘው። እናም በቀጣይ በአስቶን
በአስቶን ቪላ ቤት ይህንን ግብ ጠባቂ የምንመለከት ይሆናል። በመቀጠልም ማንቸስተር ዩናይትድን ነው የምንመለከተው። ዘ አትሌቲክስ ላይ በመዘገብ የሚታወቀው ዴቪድ ኦርንስቲን ይዞት በወጣው ዘገባ መሰረት ማንቸስተር ዩናይትዶች የብራይተን ተጫዋች የሆነውን ካርሎስ ባሊባን ለማስፈረም ተቃርበዋል እያልን ይገኛል። ለተጫዋቹ ማንቸስተር ዩናይትዶች በአጠቃላይ 65 ሚሊዮን ፓውንድ ለመክፈል ነው ከስምምነት ላይ መድረስ የቻሉት። 60 ሚሊዮን ፓውንዱ በቀጥታ የሚከፈል ሲሆን 5 ሚሊዮን ፓውንዱ ግን እየታየ የሚጨመር እንደሆነ ነው እየተነገረ የሚገኘው። ይህ ገንዘብ እንግዲህ ብራይተኖች ከዚህ ቀደም ከለጠፉበት ሂሳብ ዝቅተኛ እንደሆነ ነው የተዘገበው። ነገር ግን ለሂሳቡ መቀነስ የተጫዋቹ መጎዳት ትልቅ ሚና እንዳለው ተዘግቧል። እንደሚታወቀው በዚህ ሰዓት የቁርጭምጭሚት ጉዳት ላይ ነው የሚገኘው። ነገር ግን ጉዳቱ ለረጅም ጊዜ ያህል እንደማያርቀውም ተዘግቧል። በዛም ምክንያቱም ነው ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም እንቅስቃሴ ያደረጉት እየተባለ ይገኛል። እንደ ስካይ ስፖርት ዘገባ ከሆነ ደግሞ በዚህ ሰዓት ላይ በብራይተን እና በማንቸስተር ዩናይትድ መካከል እየተደረገ የነበረው ድርድር አብቅቷል። ተጫዋቹም በቅርቡ ወደ ማንቸስተር ዩናይትድ ለሕክምና ምርመራ ያቀራል። የሕክምና ምርመራውም እንዳጠናቀቀ በማንቸስተር ዩናይትድ ቤት የ5 ዓመት ኮንትራት ይፈርማል እያሉን ይገኛሉ። እንደሚታወቀው ማንቸስተር ዩናይትዶች ይህንን ተጫዋች ለረዥም ጊዜ ነበር ሲከታተሉት የነበረው። ባለፈው የክረምት የዝውውር መስኮትም ተጫዋቹን ለማስፈረምም እንቅስቃሴ አድርገው ነበረ። ነገር ግን ብራይተኖች ለዚህ ተጫዋች ከፍተኛ ገንዘብ በመጠየቃቸው ምክንያት ተጫዋቹን ሳያስፈርሙት ቀርቷል። አሁን ላይ ግን ብራይተኖችም ተጫዋቹን ለመሸጥ ፈቃደኛ በመሆናቸው ምክንያት ማንቸስተር ዩናይትዶች ተጫዋቹን ለማስፈረም እንደተቃረቡ ተዘግቧል። ካርሎስ ባሊባ በ2025/26 የውድድር ዘመን ምርጥ የሚባል የውድድር ዘመንን አሳልፏል ለማለት ትንሽ ያስቸግራል። በአጠቃላይ ለብራይተን 35 ጨዋታዎችን ነበር ያደረገው። በእነዚህ ጨዋታዎችም ባሳየው እንቅስቃሴ የተሰጠው ሬቲንግ 6.7 ነው። እናም ይህም ደካማ የሚባል ነው። ምናልባት ወደ ማንቸስተር ዩናይትድ አለመዘዋወሩ ተጽዕኖ ፈጥሮበት ሊሆን ይችላል። ምክንያቱም በ2025 የክረምት የዝውውር መስኮት ላይ ተጫዋቹም ወደ ማንቸስተር ዩናይትድ ለመቀላቀል ከፍተኛ ፍላጎት አሳይቶ ነበረ። ነገር ግን ብራይተኖች ለተጫዋቹ ወደ 100 ሚሊዮን ፓውንድ አካባቢ የሚጠጋ ገንዘብ በመጠየቃቸው ምክንያት ተጫዋቹ ወደ ማንቸስተር ዩናይትድ ሳይዘዋወር ቀርቷል። እናም ያም ደግሞ ብቃቱ ላይ ተጽዕኖ ፈጥሯል ነው እየተባለ የሚገኘው። ምክንያቱም ከዛ ዓመት በፊት በተለይ 2024/25 የውድድር ዘመን ላይ 40 ጨዋታዎችን ብራይተኖች አድርጎ ነበር። በእነዚህ 40 ጨዋታዎች 4 ግብና 2 አሲስት ማስመዝገብ ይችላል። ከዛ በተጨማሪም ግን በአጠቃላይ 7.2 ሬቲንግ ነበረ በሲዝኑ የተሰጠውና ጥሩ የሚባል ጊዜን ማሳለፍ ችሎ ነበር። ምርጥ የሚባልንም እንቅስቃሴ ማድረግም ችሎ ነበረ። እናም በዛም እንቅስቃሴው ነበር ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ፍላጎት አሳይተው የነበረው። ነገር ግን የዛኔ ሳይሳካላቸው ቀርቷል። አሁን ግን ተጫዋቹን ለማስፈረም ከስምምነት ላይ መድረስ ይችላል። በቅርቡም የሕክምና ምርመራ ያደርጋል ተብሎ ይጠበቃል። እናም ሰሞኑን እንግዲህ ማንቸስተር ዩናይትዶች ይህንን ተጫዋች ማስፈረማቸውን ይፋ ያደርጋሉ ተብሎ ይጠበቃል። እንደሚታወቀው ማንቸስተር ዩናይትዶች በዚህ የክረምት የዝውውር መስኮት ዋነኛው ዓላማቸው የነበረው መሀል ሜዳውን ማጠናከር ነው። በተለይ በክረምት የዝውውር መስኮት ካዝሚሮ ክለቡን ለቋል። ኡጋርቴ ጉዳት ላይ ነው የሚገኘው። እንደዚሁ ሜሰን ማውንትም በተደጋጋሚ ጉዳት የሚያስቸግረው ተጫዋች ነው። ይህንንም ቦታ ለማጠናከር እንግዲህ ከዚህ ቀደም ዩሪ ቴሌማንስን ከአስቶን ቪላ እንደዚሁም ደግሞ አንድሪያ ሳንቶስን ከቼልሲ ማስፈረማቸው አይዘነጋም። ነገር ግን አሁንም በቂ እንዳልሆነና ተጨማሪ አንድ ተጫዋች ያስፈርማሉ የሚል ዘገባን ስንመለከት ነበረ። እናም ከተለያዩ ተጫዋቾች ጋርም ስማቸው ሲያያዝ መመልከት ችለናል። በተለይ ደግሞ የአትላንታ ተጫዋች የሆነውን ኤደርሰንንም ለማስፈረምን በጣም ተቃርበው ነበረ። የሕክምና ምርመራ አድርጎ ነበረ። ነገር ግን የመጀመሪያ የሕክምና ምርመራውን ቢያልፍም የሁለተኛ ሕክምና ምርመራውን ማለፉ ምክንያት ወደ ማንቸስተር ዩናይትድ ሳይዘዋወር ቀርቷል። ከዛ በኋላም እንግዲህ ከሮማ ተጫዋች ከሆነው ከኮኔ ጋርም ስማቸው በስፋት ሲያያዝ ነበረ። እንደዚሁም ከሪያል ማድሪድ ተጫዋቾች ከሆኑት ከቹዋሜኒና ከካማቪንጋ ጋር ስሙ ሲያያዝ ነበረ። በስተመጨረሻ ግን እነዚህን ሁላ ተጫዋቾች ሳያስፈርም ቀርቶ አሁን ላይ የብራይተን ተጫዋች የሆነውን ካርሎስ ባሊባን ለማስፈረም ተቃርቧል። ምናልባትም በቀጣይ 2-3 ቀናቶች ውስጥም ይህንን ተጫዋች ማስፈረማቸውንም ይፋ ያደርጋሉ ተብሎ ይጠበቃል። ለዚህ ተጫዋች እንግዲህ ማንቸስተር ዩናይትዶች በአጠቃላይ 65 ሚሊዮን ፓውንድ የሚከፍሉ ይሆናል። ይህም ተጫዋች እንግዲህ ለማንቸስተር ዩናይትድ በተለይ በስኳድ ደረጃ ያጠናክረዋል ተብሎ ይጠበቃል። ነገር ግን ደግሞ በቋሚነት ይሰለፋሉ ወይ? በጣም ትልቅ ጥያቄ ነው። እናንተ ግን ይህንን ማንቸስተር ዩናይትዶች ካርሎስ ባሊባን ለማስፈረማቸው በመቃረባቸው ዙሪያ ያላችሁ ሀሳብ አስተያየት ምንድን ነው? ለማንቸስተር ዩናይትድ ይህ ዝውውር ይጠቅማል ብላችሁ ታስባላችሁ? መልሳችሁን አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት ጠይቃለሁ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁን ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።